ግን በጣም ነው የሚጨንቀው አሁን ታያለህ እንደማይለየ ተስፋ አደርጋለሁ እኔ እንግዲህ ተለያለሽ ብዬ አላስብም እንደው መጣ ምንድነው ደግሞ ዛሬ ምንም ሰላም በለኝ ሰላም ምንድነው ማለት እኔ እንጃ ማለት እንደዚህ ነው ተሸፍና ይመጣ ረፍ አይኖ እንት ፊቷን መገለጥ አትፈልግም ምን ነው ጀርባ ደፍት ይገለጥ አይ ወደ ጀርባ ማይታየው አይ እስቲ ከኋላ አይሆንም እስኪ ላያትም ብለህ ነው አዎ አስቀም በተፈጥሮ መሳቅ አይሆንላትም እንደያታ ንገሪኝ ማናት እንጃኒ ማለውቃት ምን ሙሽራ ናት እንዴ ማን ነገር ከመር ማናት ማስተንገል ምንድነው እሺ እኔማ የውላንተ ልጅ አስቤ እኔ ራሴ ዋጭቼ ይዤ ልመጣ እና ሊያታ የኔ ሙሽራ ከሆነችማ ጨፍረ ምን ብለህ ምናምን እንደምታያት እሺ ዝም ብሎ ማየት አለ እንዴ አውላቀ ያሸዋል ገና አጃቢ ምናምን አለ እኮ ብዙ የሚጨፍር ሰው እንዴ ዝም ብሎ እንደዚህ አለ እንዴ ልጃችንማ እንዴ ዝም ብሎ አንሰጥ ሙሽሪት ድምጽ እንዳታሰሚ ለከመታወራ መስሎኝ ነው እትስቃለች እየነበር እሺ ማን ነገርኝ ምርኛ አላቃተም ደውታቲ ወደዛ ዝሪዋ አሽከረበበችሽ እሱማ ወድጃለሁኝ ምናምንና ካላገናኘሽኝ ብላ በቃ ድርቅ ስትርብኝ እኮ ነው ለዛ ነው በጣም ውድ የሆነ ሰው እየጠበቀህ ነው ዛሬ ትልቅ ሰርፕራይዝ አለ ተሎና ብለሽ ለክሽ የደውልሽልኝ እና እንዴት ነው መወደድ ራሱ አንድ ውድ አይደለም እንዴ ኧረ ጉድ ነው ለአንዲት ሙሽራ መጣው ካላወቃት ብሎ ያሰካል አልገለጥ ማለት አፍንጫ የላትም እንደዚህ ሆነሽ ግን ያስደብር ፊት ዘሽኮ አይባልም አንተ ነው አረፈ ጭላዳ ዝንጀሮ መስለኩት ምንድነው የምር አይዞሽ ቻዩ ቆንጅት አቋም ራሱ ይለያል እስኪያታች እስኪ ዘወር በይ እስኪ እንደዚህ ለክብረው ይገለጡ ከሆነ ይገለጡ ማን ነው ማንነቱን በግልጽ ይናገሩ ሽማግሌ ነገር ናት ብቻዬን ባልሆንሽ ማግሌ አልከኝ ማግሌ ሰምተሻል አይደል ማለት እሱ አላለም እኔ እንጃ ብላላ አይ አላለም ከሚቀር ነው እንጂ ረብርቴ እንዴት ነው አሁንስ እንዴት ነው ተመልከት አርብናት ነጠለው እንዳትቀደው እንዳትቀደው እሺ ግርማ ሞገስ ግን እኔ ጋር በጣም ነው ያማረብ በእውነት አንተ ግን የመለየት እንደዚህ ይቀር
አላኔ መለየት እኮ ነው ያቃተው። ከምር አልጠበኩም። ምን ትመጫለሽ ብዬ መች መጥተሽ ነው እንዴ? ባትጠብቅ ስለምን ታዲያ አትገምተኝም? አታወሪ፣ አትስቂ፣ ሽሙርሙርሙር ብለሽ ታቴና ባቤ ሲዳሩ ራሱ እንደዛ አልነበሩም ዱሮ። ኧረ በቃ ያኔ ነበርኩና ልጅ ሁኜ ዙሮ ካስተማሪ ናት ማቴ እንዳትወራ ምንም አላወራም። እሺ አሁን በደምብ ሰላም በይ። ኧረ በስመ አብ እንኳን ደህና መጣሽ። እንኳን ደህና ቆየኝ ብያለሁ። የምር ናፍቀሽ ነበር። አንተ አሳመንከኝ እኮ ክብርሽን እናት። አዎ አንተ እኔ የለውሽም ማራ ግን እንዴት ነው አምሮብኝ ነበር? የምር ነው ግን የገጠር ሙሽራ ምናምን መስዬ ነበር እንዴ? በዛው ከዚህ በኋላማ በቃ በዛው መሞሸር ነው። የምር ነው እኔ እኮ ብዬሽ ነበር። ደግሞ ቤተሰብን ሰላም ብላችኋል እንዴ? ኧረ እሱ በቃ ሰላምታ የትም ያው በቃ እኔ ላይ እኮ ነው አይኑን ትክክል ያደረገ አይኑን አላነሳ ብሎ ወረት ምንድን መጣልኝ ብዬ ጓጉቼ ነው። ግን ይሄን ያህል ማግባት ፈልጋል ማለት ነው? ጠፋ ሴት ጠፋ። ቤተሰብ ሚስት ፈልጉ ብቻ አንተ ፈልገህ ለአንተ ሚስት ጠፍተው ሰርፕራይዝ ነው ያደረገችኝ። እውነት ከምር አልጠበቅኩም ነበር። ብቻ ይሄንም ሰርፕራይዝ ብለው ባልሆነ ከዚህ በላይ አለ እንግዲህ ሌላ ሰርፕራይዝም አለ፣ ሌላም አለ። በልቆርጥህ ነው አውቀው። ምንድነው ንገሩ ማስተንጭ እኔ ልንገርህ ብለሽ አንቺ ንገሪ። ኧረ ባንቺ ያምራል። ተይው ባንቺ ያምራል። አንቺ ንገሪ። አንቺ ብትነግሪው አይሻል? ንገሪ። እኔ እንግዲህ አንቺ ብትነግሪው የሚያምረው በእኔ ያምራል። እንደውም ተይው አንንገረው በቃ ይቅርበት። ማለት ቢቀርስ ምን ያደርግልሃል? ከከለሽና የኔ ልብ ጓጉቶ እንደዚህ እና ብቻ አንተ ከማዲ ሌላ ቆሌል እየገፈፈኝ ነው የምስቀው እንዴ? እንዲህ እኮ ሳትል ቀረች። ሄደሻል እኮ ቢቀርስ ይቅራ ታይ ይቅር ብዬ ይከፋኛል። አንቺ ለአንቺ ብዬ በቃ ለአንቺ ብዬ ሰው እኮ ናት። ማስቲኮ ቀጥሽ። እኔ ከእናንተ ጋር መስራት ፈልጋለሁ። እና ምን ችግር አለው ታዲያ? የምርህን ነው እንዴ? ታዲያ ቢሰራ ሰው እኛ አብሮን የሚሰራ ሰው እንፈልጋለን እንጂ እንጠላለን ብለሽ ነው? እኔ እንጃ ብቻ አትችይም አትሰሪም ምናምን የምትለኝ መሰለኝ። መች አይቼሽ ትሰሪ አትሰሪ ትችይ አትችይ እኮ ሲታይ ነው ሰው። በዛ ላይ ደግሞ ማንም ሰው ችሎ አይደለም የሚሰራው፣ ገና ለምዶ ትሬኒንግ አድርጎ ነው የሚሰራው። ስለዚህ አይከብድሽም። ስለዚህ እኔ አብሬያችሁ እንድሰራ ፈቃደኛ ናችሁ? ደስ ይለኛል ነው የሆነ። ስለዚህ ምን እጠብቃለሁ ታዲያ? ድጋሚ ልቀፈኝ። ማስቴ ተቃጠዮ ምን ሲባል ማስቴ ነው ማቅፋት አለው። እኔ ቢሆንም ሰፈናት እንድነግርህ የገፋፋችን ነኝ። እንደሷን ማቀፍ አለብን። ትቼዋለሁ እንደውም ኧረ ምን በወጣሽ። ስለዚህ ፈቃደኛ ነህ ማለት ነው አንተ ጋር እንድሰራ? እንዴ በሚገባ እሺ ንገረው እንዴ አንዴ ንገረው እንጂ ነው ራሱ ኮሆዴ ቡጭ ሊል ደግሞ ሌላም አለ። ብቻ ይሄ በቀኝ እያልክ እንዳይሆን እንዴ? ኧረ አይደለም ይሄ ነው በቀኝ የሚል አይደለም ነገሩ። ልክ ነሽ። ታይ እንዴ እሱማ አይባልም። ታይ ግን እየተቆጣሃት ነው። ሊቀር ይችላል ሰርፕራይዙ ሌላኛውም። እሱማ በጣም አሁን ማስቴ እንድትቆጣለሁ እኔ ወርቅ እንዴ ማስቴ ማለት እኮ በቃ ንገሪኝ። አንቺ ወርቅ ነሽ ማን ያረተው በችግር የለም። ደክሞሻል ግን ለዛ መንገዱ ነው መሰለኝ። አይዞሽ ሰርፕራይዝ ነው ችግር የለም እነግርሃለሁ። ኧረ ይሄን ያለው መጨነቅ አያስፈልግም እነግርሃለሁ። ግን አንተ ሰርፕራይዙን ለመቻል በቃ ማለት ደህና አቋም ሊኖርህ ይገባል። ፌንት እንዳትበላ ምናምን ነገር። ደህና አቋም ማለት እኔ አቋም የለኝም። ደግፍ እንዳይወርቀኝ በዚህ እና ሰርፕራይዝ ምን ነበረ? እንደውም ይሄን ግን አልናገርም ማለት ገምት። አይ እንግዲህ ሁሉ ተገምቶማ አይሆንም እንዴ? ለምን ሲባል አይ መገመት አለበት። ምናልባት ሊያውቀው ይችላል። እንግዲህ እሱ ጠንቋይ አይቀልብ ከዚህ በላይ ቆይ ማቴ ለማንም ተግዟል እነሱ ነው። ይኸውልሽ እንደዚህ ወደዚህ ስመጣ ደግሞ እኮ ወደዚህ ነበር ተመለሽ እንግዲህ አሁን ሰርፕራይዝ እንድነግር ከፈለግ መገመት አለብህ። ማቴን በእኔ ሀሳብ ስማምተሽ እንዲገምት ታግዙኛለሽ። ይገምት ነው እገምታለሁ። እሺ ይሁን እኛ ጋር ልትሰሪ ከመጣሽ እሺ በድርሰት አግዛለሁ ማለት ድርሰት መጣ
ጭራሽ አትገምት። እሺ አረግን እንጂ ኤዲቲንግ ማለት እኔ ኤዲቲንግ ሰራ ነው ጭራሽ አይሆንልኝም እንዴ? እሺ ታዲያ ምን እንደ ሰርፕራይዝ ታዲያ ሌላ ገምት። ይሄ ብቻ ነው የምታውቅ? እሺ በምን ጉዳይ ልገምት? ለምሳሌ ፍንጭ ከሚያስፈልጉ ነገሮች መካከል በእናትሽ ዝም ብለሽ አንቺ ተናገሪ። አይሆንም። አንድ እድል ከሚያስፈልጉ ነገሮች መካከልማ ኮምፒውተር ያስፈልገኛል፣ ካሜራ ያስፈልገኛል፣ ሳውንድ ያስፈልገኛል፣ ላይት ያስፈልገኛል። ምንም አያስፈልገኝ ነገር አለ እንጂ ይበቃል። ብቻ ወላ የሚያስፈልገኝ ነገር ነው እንዴ? ያልዘረዘርኩት ራሱ ብዙ ነገር በቃ እነግርሃለሁ። ይቅርብ እንጂ ለምን በቂ ነው። አይ በሶስት ቀስቀሰሽ እኮ ደግሞ ሌላ ሰርፕራይዝ ያልሽኝ ነገር ሁሉ አጥቶ በቃ ልትኮንሽ እኔ ነኝ ችግረኛ። የትድሮ ምን ነው ነገር ትላል ቢኒ እኔ ነግሬ ነበር። እሺ ቀጥ ወደ ሰርፕራይዝ። ያው እንግዲህ ምን መሰለህ ሰርፕራይዙ ይቅር እንዴ? ኧረ እባክሽን እነግረዋለሁ፣ እናገራለሁ። ለአንተ ብቻ ሳይሆን ለቤተሰብም ነው የምናገረው። እሺ ለአንተም አይደለም ቤተሰብም አያውቅም ሰርፕራይዝ እንዳለ ብቻ ነው አልተነገሩም፣ ገና አልተነገሩም። ስለዚህ ለነሱም ላንተም ነው ዛሬ ሰርፕራይዛችሁ ማለት ነው። ይነገረን ቤተሰብ ይነገረን፣ ሁላችንን መቼም ደስ የሚለን። አዎ ብዬ አስባለሁ። አንቺ መጣኪም እሱም አውቃለሁ ቢሆንም እሷ ደስታውን ይጨርሳለች። ግን ደግሞ አሁን ድጋሚ ስናገር ደስልሽ ይገባል። አብሬ ነው እንግዲህ ምነው እንጂ ስለዚህ ቤተሰብ ሰርፕራይዙን ልናገር ነው። ለእናንተም ለሱም ሁላችሁም እንድታዳምጡኝ ይፈልጋለሁ። እስኪ ያዳመጥን ነው የተከበሩ አብርሽ ሳውንድ በደንብ እንዲሰማ ሊያዘው ማለት ነው። እሺ ችግር የለም። እሺ ያው እንግዲህ ማለት እናንተ ጋር ፊልም ለመስራት ስመጣ ወይም ደግሞ ፊልም መስራት እንደምፈልግ ጥያቄውን ሳቀርብልን በዛውም ደግሞ ለአንተ አንድ ነገር ይዤ ልመጥቻለሁ። ምንድነው? ምን ሊሆን ይችላል? ያው ለፊልማችሁ መስሪያ በጀት እንደሚያስፈልጋችሁ አውቃለሁ። ስለዚህ ማለት ሙሉን መሸፈን ባልችል ግማሹን እንኳን ስፖንሰር ላደርግላችሁ ፈልጋለሁ። በቀላሉ 50,000 ብር ለእናንተ ስፖንሰር ማድረግ ፈልጋለሁ። አዎ የምሬን ነው። አውቃችሁ ነው ማለት ማለት ነው። አንድ ሰው 50,000 ብር ይከብዳል ብዬ ነው። አይከብድም። ምናልባት ሳይኖረኝ ቀርቶ ሊሆን ይችላል እንጂ እናንተ ከዚህ በላይ ባደርግላችሁ ደስ ይለኛል። ግን ያለኝ ይሄ ብቻ ስለሆነ 50,000 ብር ቀላል ነው። ካሜራሽ ነው? አዎ የምሬን ነው። ኧረ ቤተሰብ እንዴት ነው? እንዴት ማመናቃት ብዙ ነው ብለህ ነው? አይ ከዚህም በላይ እንደሚያስፈልገን አውቃለሁ። ግን ማለት እኔ ከዛም የሆነ ፈልጌ 10,000 2,000 1,000 ምናምን የሚያግዘኝ ሰው ባገኝ ነው እንጂ ያሰብኩትኝ እንደዚህ ገፋ ያለ ብር የሚያግዘኝ ሰው ይኖራል ብዬ አላስብም። እሱ ሊሆን ይችላል። ግን ደግሞ ያለኝ ይሄ ብቻ ስለሆነ እንጂ ከዚህ በላይ ባደርግላችሁ ደስ እንደሚለኝ እየነገርኩ ነው። ስለዚህ እንዴት ይሄንን ማመን ያቅታል? በጣም ቀላል እኮ ነው። ሳይኖረኝ ቀርቶ ነው እንጂ ለኔ ከዚህ በላይ። ስለዚህ ማመን አለብህ ለማለት ያክል ነው። እናንተም ደግሞ ፍቃደኛ ሆናችሁ እናንተ ጋር ፊልም እንድሰራ አብሬያችሁ ቪዲዮ እንድሰራ ፍቃደኛ ሆነህ አይደል እንዴ? ሻልኪ ታዲያ ለእናንተ የምን ችግር አለው? ቀላል ነገር እኮ ነው። አይ ወጪ ማውጣትና ደግሞ አብሮ መስራት ይለያያል እኮ። ለኔም ጥቅም ነው አብረሽ እንድትሰሪ። ሰው ያስፈልገኛል እኮ አብሮ የሚሰራ የሚያግዘኝ ምናምን ሰው ያስፈልገኛል። እሱ ሊሆን ይችላል። ግን ደግሞ ገንዘብ ያስፈልጋችኋል። ስለዚህ በሚችለው አቅም 50,000 ብር ስፖንሰር አደርግልሃለሁ ብያለሁ። አሁን አመን አየህ ችግር የለም። ቀለል አድርጋ አሰበው። እንኳን ደስ አለሽ። እንኳን አብሮ በድንጋይ ያረመት ማሲ አየሽ አብሽ እንዴት አድርጎ እንዳቀፈኝ በጃለች ኮረና እንደባሻል። አይ ለኔ አይገባኝም ማለት አላውቅም። እኔ በጣም ነው የማመሰግነው በቤተሰብ ፊት ብቻ አላውቅም። በዚህ ሰዓት እንደዚህ የሚያግዘን ሰው እንፈልጋለን። ምክንያቱም በድፍረት ነው ነገሮችን እየሰራን ያለ ነው። የሚያግዘን የለም። እኛው በእኛ ዝም ብለን ተሰባስበን ነውና
ካሁን በፊት እየሰራን ያለውን ማርዳይን ተከታታይ ድራማውንም እያያችሁት ነውና ወዳችኋል። ከናን እንደውም በቃ የሆነ በረታለው ሁሉ እናንተ ኮሜንት ላይ ጀማሪዎች እኮ አይመስሉም እንዴት እንደሚሰሩት በቃ ጀግኖች አይዟችሁ ትልቅ ቦታ ትደርሳላችሁ ስትሉን በቃ ተበረታታና አሁን ደግሞ የቆሸሹ አልማዞች የሚል ተከታታይ የከተማ ድራማ ጀምረናል። አሁን ሐሙስ ነው የሚጫነው ነገ ሐሙስ ማለት ነውና ካሁኑ ደግሞ እንደዚህ የሚያግዘን ሰው ስናገኝ እንዴት እንደምንሰራ ታየኝና እንጃ ብቻ በርቴ ቴንኪው በጣም ፈጣሪ ያክብርሽ። አላቅም እንደው ባሰጭን ራሱ እንደሰጠሽን ቁጥር ነውና ማለት አይ እኔ እንጃ የሆነ ሐሳብ በራሱ ትልቅ ነገር ነው። ምናልባት አሁን 50 ሺህ ሊበዛ ስለሚችል ቢያንስ እንደኔ ደግሞ ማቴሪያል አሁን ኮምፒውተር ብትገዥልን አንደኛ ብሩ አይባትልም፣ ሁለተኛ ላንቺም ይቀንሳልና እንደዛም አድርገን እናቀለዋለን። ችግር የለውም ግን ብቻ በጣም አመሰግናለሁ። እሺ ግን ደግሞ እንደዛ የሚባል ነገር የለም። ቴንኪው በቃ እና በቃ ቤተሰብ ሌላ የምትሏቸው ከሌላችሁ ጨርሻለሁ። በቃ እንወዳችኋለን። ምን ልልም ባይሆን ዛሬ ምሳን ትጋብዘን ፈልጋለሁ። አመት እንዳትንጂ ዛሬ እኮ ችግር የለም። አይ ዛሬ ብቻ ነው ፈልጋለሁ። ችግር የለውም። ሲጀመር ምርጥ ቆንጆ ሽሮ አሁን እሰራለሁ ራሴ ነው እንደምሰራው ውጭ ነው ሄዶ ዛሬ እንኳን ከሽሮ ይወጣም 50 ሺህ ብር መጥቶ እነሱን እኮ ዛሬ ማጥብስ ትገዛለህ ደግሞ እኮ እሺ የመለሽ ደግሞ አንጃታው ልክ ነሽ አይደል? ይሄማ በዘደ ይደላሽ እና ታዲያ ኧረ ችግር የለውም ማረም ነጋብዘን አዎ ጥብስ ስለዚህ ይዳንጨርስ እሺ በቃ ቤተሰብ እናመሰግናለን። እሺ ለካሜራማኑ መብላት የለበትም። እሺ